በጣም ናታን አዝኗል። እንግዲህ ጽዮን እስካሁን አልሰማችም። ናታን እንግዲህ በጣም ያዘነበት እስካሁን ብመጣ ብዙ ነገር ተስተካክሎ እሱም ራሱን ቀይሮ ይቅርታ እንዲያደርግለት አንድ ቀን እንኳን ልጄ ብሎ እንድጠራኝ አንድ ቀን እንኳን አባቴ ብዬ እንድጠራው ነበር ምኞቴ ብሏል። ምክንያቱም ከዚህ በፊት የናታን አባት ለናታን ጥሩ አልነበረም። ለዛ ነው አንድ ቀን ልጅና አባት ሆኖ አቅም ግን ደግሞ ጽዮን ጋራ ይዋደዳሉ። ግን ናታን ጋራ ብዙም አይግባቡም። እናቷም የት እንደሄደችም አይታወቅም። አንድ ሰው ደውሎ ነው ይሄንን መርዶ የነገሩት እና ናታን በአሁኑ ሰዓት በሀዘን ተሰቃይቷል። ሀዘን ውስጥ ነው ያለው። ያፌትም ሰምቷል። እንግዲህ ለያፌትም አባቱ ነው። ግን ቢሆንም ያፌት እሱ በመሞቱ ሳይሆን የደነገጠው ዋጋ ሳላስከፍል ብዙ ነገሮች ከሱ ጋራ ማወዳደሩ ነገር ስላለ ይሄንን ሳይ መሞቱ ነው የቆጨኝ ብሎ ተናዷል። እንግዲህ አንድ ቀን እንኳን ልጆቼ ብሎ ሰብስቦ ቅርታ ሳይጠይቃቸው እንግዲህ ማረፉ በጣም ያሳዝናል። ሰው ሀገር ነው ያረፈው። እንደገና ናታን እንኳን እናቴ እንደ አባቴ አይደለችም፣ ምንም ቢሆን ልጆቼ ብላ ትመጣለች። ግን አባቴ አንድ ቀን እንኳን ልጄ ብሎ ሳይጠራኝ መሞቱ በጣም ነው የቆጨኝ። እኔም አባቴ ብዬ አንድ ቀን እንኳን በስርዓት ሳልጠራ ማረፉ በጣም አሳዝኖኛል ብሏል። አዝኗል። ሀዘን ውስጥ ነው ያለው፣ ጭንቀት ውስጥ ነው ያለው። እንግዲህ እንደዛ ነው ውዶቼ። ያፌትም እንደገና አላገገመም፣ አሁንም ችግር ውስጥ ነው ያለው። ግን ቢሆንም ኤፍራታ ሌላ ስራ እየሰራች ነው። አሁን ቀስ እያለች እየወጣች በዘዴ ከጽዮን ጋር እየተገናኘች፣ ባለፈው ያፌት መወጋቱ ለኤፍራታ ብዙ ነገሮችን ይዞ መጥቷል። እንደገና የያፌት ምስጢር አምልጧል። በጣም ትልቅ ወንጀል የያዘ ፋይል ነው የተላከለት። ለጽዮንም ልካለታለች። ኤፍራታ ጋም አለ። እኔ እንኳን ያፌት የሆነ ነገር ቢያደርገኝ እኔ እንኳን ብሞት ይሄ ፋይል አንቺ ጋር ይቀመጥ ብላ አሳልፋ ሰጥታለች፣ ልካለታለች ኤፍራታ እና ከጽዮን ጋራ ተስማምተዋል። ይሄ ነገር ግን አደጋ ነው፣ አንቺን ይጎዳሻል፣ እባክሽን ራስሽን ጠብቂ። እኔ ሁሉም ነገር ቀርቶብኝ አንቺና ናታን ከዚህ ሀገር ተያይዛችሁ ብትወጡ ደስ ይለኛል። እኔ አለ እናንተ እኔ ጨለማ ነኝ እያለች ነው ጽዮን። እንግዲህ ያው ያፌት እስካሁን ናታን ነው የወጋኝ፣ እኔ ደግሞ ማሳየት አለብኝ እያለ ነው። ግን ተሳስተዋል። ናታን ማስመሰል ቢያቅበት ለምን እሱ ራሱ ይጫወትበታል። ናታን ንጹህ ልብ ያለ ልጅ ነው፣ ምንም ማቆ ሰው ነው እና ግን ደግሞ እስካሁን ናታን ነው እንደዚህ ያደረገኝ ብሎ ያፌት ታሪኩም ነግሮታል። ታሪኩም እንግዲህ መጥቶ ነበረ እንደገና በድጋሚ አሽጎለታል። ኤፍራታም ከቤት ስትወጣ ኤፍራታ እንግዲህ ብዙ ነገር ለማድረግ ዝግጁ ናት። እኔ የሚኖርለት ነገር ብኖር ሴቶችን ከዛ ማስወጣት፣ ይሄ እሱ የያዘ ፋይል የወንጀል ፋይል ስለሆነ ከፈለኩኝ መታሰር እችላለሁ። እኔ ብቻ ያ ሴቶቹ ከዛ ይውጡልኝ እንጂ ሌላ ምንም ችግር የለብኝም ብላለች። እንግዲህ ቆርጣ ተነስታለች። ሴቶቹ ከዛ እንዲወጡ ትፈልጋለች። ምክንያቱም አይታለች እዛ ምን እንደምደርስባቸው ምን ሁኔታ ውስጥ እንዳለው ሁሉንም ነገር አይታለች። እና ኤፍራታ የአእምሮ እረፍት አላገኘችም። ሁሌ ስለ ሴቶቹ ነው የምታስበው። ለሴቶች መድረስ አለብኝ በቃ እያለች ወስናለች። እንደዛ ነው። ዛሬ ደግሞ ገኒ መታ ነበረ። ቤዛም እንግዲህ ወደ ድሮ ስለተመለሰች ገኒ ራሱ በጣም ነው ያደነገጨት። ምን አለበት እናትሽ አንቺ እንደዚህ መቀየርሽ፣ አይታ እንኳን ብትሞት ምን አለበት እያለች ነበረ። እናትሽ እንግዲህ በክፉ ሰዎች እጅ ነው ህይወታ ያለፈ እያለች ነው። ቤዛ ደግሞ ምን ማለት ነው እያለች ነው። ሉሊት ያው ያደረገች ታውቃለች። ያው የቤዛ እናት እሷ ናት የገደለቻት። በጣም እየፈራች ነው እና ህመሟን ገና አላጋገመችም። ዛሬ እንግዲህ ሎሚ ምናምን የሆነ ነገር ሰርታ ሰታታለች። ገኒ እንግዲህ ታውቃላችሁ፣ ገኒ ስለሰው አትጨክንም። ሰው ምንም የፈለገ ነገር ቢያደርግ
እሷ ጥሩ ነገር መልካም ነገር መስራት እንደ እናት ናት። እዛ ቤት እንግዲህ እንደምታዩት ናታንም ያረጋጋችው እሷ ናት። የሀዘን ጊዜ የደስታ ጊዜ እንደ እናት ማለት ነው። ብቻ በአሁኑ ሰዓት ግን እኛ ሰራተኛ አንፈልግም። ራሳችን ቆሜን መስራት አለብን። ሁሌ ሰው ላይ ስንደገፍ ያ ሰዎች ከሄዱ ደግሞ እኛ እንወድቃለን እያለች ነው ቤዛ። ትክክል። ሁሌ ሰው ላይ መደገፍ መጥፎ ነው፣ አንድ ቀን ይጎዳል። እንደዚህ ራሳቸውን ከቻሉ በጣም ጥሩ ነገር ነው። ይሄ ጥሩ ነገር ነው ያሰቡት። እንደዛ ነው ውዶቼ። እንግዲህ ሉሊት በፍርሃት እየኖረች ነው ያደረገችው ስለምታውቅ የሆነ ነገር እዛ ቤት የሚፈጠር ነገር ሁሉንም ደውላ ለያፌት ታሳውቃለች። ዛሬም ደግሞ የአባቷ ሞት ታሳውቃለች። እሷ ግን ለያፌትም አባት እንደሆነ ናታን ደግሞ የያፌት ወንድም እንደሆነ ስላላወቀች ነው ተናግራለች። እንግዲህ ያፌት ግን የተናደደው አባቱ መሞቱ ሳይሆን ሳይቀጣ ወይንም የፈለገ ነገር አለማሳየቱ ነው በጣም የቆጨው። እና እንግዲህ ምን ይደረግ፣ ከባድ ነው። ለዛ ነው በህይወታችን እያለን ጥሩ ነገር ስንሰራ ብንሞት እንኳን ስማችን ጥሩ ይሆናል። ሁሎች ደህና ሁኑ። እናንተ እስኪ ምን ይመስላችኋል?